መዘመን ከተባለ ትኩረታችሁን በኢየሱስ ላይ አድርጉ። አራዳ መሆን ከተባለ አይኖቻችሁን በኢየሱስ ላይ አድርጉ። ብልጠት ከተባለ አይኖቻችሁን በክርስቶስ ላይ አድርጉ። በሚያዛልቀው ላይ አድርጉ። በሚያድነው ላይ አድርጉ። በሚፈውሰው ላይ አድርጉ። ዘላለም ሕይወት በሚሰጠው ላይ አድርጉ። የዕብራውያን ሰዎች በጣም ተጨንቀው ተስፋ ቆርጠው ሩጫቸውን ሊያቆሙ እያፈገፈጉ ባሉበት ጊዜ የተጻፈ መጽሐፍ ነው። ነገር ግን ጸሐፊው ሲጽፍላቸው ሲያስጨንቃቸው የነበረው ሲቹዌሽን ወይም ደግሞ ሁኔታ አልተቀየረላቸውም። አንድ ነገር ነው ያላቸው። እነሱን መቀየር ነው የፈለገው። የጽሑፉ ዓላማ ሁኔታውን መቀየር ሳይሆን የእነሱን የትኩረት አቅጣጫ መቀየር ነው። ትኩረት ሕይወታችንን ይወስኗል። ትኩረት ያደረግነው አይናችን የጣልንበት ጉዳይ ወይ ወደ መልካም ነገር ወይ ወደ ክፉ ነገር ይወስደናል። ሁኔታ ባይቀየርም ያሉበት ሁኔታ አስጨናቂ ማይመች ቢሆንም በዚያ ሁኔታ ውስጥ ሆኖ ሁኔታውን ከመቀየር ይልቅ እነሱን መቀየር፣ ፎከሳቸውን፣ አቅጣጫቸውን፣ እይታቸውን መቀየር ነው የዚህ ጽሑፍ ዓላማው። ወዳጆቼ ትኩረት የሩጫችንን አቅጣጫ በጣም ይወስነዋል። ትኩረት መዳረሻችንን ይወስነዋል። ትኩረት የምናገኘውን ነገር የምንጨብጠውን ነገር ይወስናል። እና ትኩረታችሁን የእምነታችን ራስና ፈጻሚ በሆነው በክርስቶስ ላይ አድርጉ አላቸው። ትኩረታችሁን ሌላ ከግራ ከቀኝ ከፊት ከኋላ ከሚያስጨንቃችሁ ነገር አንሱና ትኩረታችሁን አይናችሁን ክርስቶስ ላይ አድርጉ። ክርስቶስን ተመልከቱ አለ። የእምነታችን ራስ ነው። የእምነታችን ፈጻሚ ነው። አልፋ ነው፣ ኦሜጋ ነው። በመስቀል ላይ የታገሰ ነው። ሞትን ያሸነፈ ነው። መስዋዕት የሆነ ነው። መካከለኛ የሆነ ነው። በሱ ላይ አድርጉ አለ። ስለዚህ ዛሬ የመልእክት ርዕስ ትኩረታችሁን በክርስቶስ ኢየሱስ ላይ አድርጉ የሚል ነው። እግዚአብሔር አምላክ ሆይ ከቅዱስ ቃል እንድታስተምረን እንለምንሃለን። አይኖቻችሁን በኢየሱስ ላይ አድርጉ። የዓለም መድኃኒት በሆነው በክርስቶስ ላይ አድርጉ። በሚራራው ቸር በሆነው ጌታ በኢየሱስ ላይ አድርጉ። በሚያድነው ጌታ በኢየሱስ ክርስቶስ ላይ አድርጉ። ሞትን ባሸነፈው በኢየሱስ ክርስቶስ ላይ አድርጉ። መስቀል ላይ በታገሰው በጸናው በኢየሱስ ክርስቶስ ላይ አድርጉ። አንደኛው ነጥብ በጽናት ለመሮጥ ትኩረታችሁን በኢየሱስ ክርስቶስ ላይ አድርጉ። አይገርማችሁ? በጽናት መሮጥ ቀላል አይደለም፣ የሚቻልም አይደለም፣ አቅማችን አይፈቅድልንም። ስለዚህ በጽናት ለመሮጥ ትኩረታችሁን ኢየሱስ ላይ አድርጉ። ከቁጥር 1 እስከ 3 እናንብብ። እንደዚህ ይላል፣ እንግዲህ እነዚህን የመሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉ ተብትቦ የሚይዘን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪና ፍጹም አድራጊው የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀሉን ታግሶ የመስቀሉንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ። ኢየሱስ ጌታ ነው። በጣም ወሳኝ ነገሮችን እዚህ ላይ እናያለን። በዚህ ክፍል ላይ የመጀመሪያው በዙሪያችን እንደ ደመና የከበቡንን እነዚህን የመሰሉ ዕንቁ የሆኑ ታላላቅ የሆኑ የእግዚአብሔር ሰዎች በእምነታቸው የጸኑ ሰዎችን እያለ ከዕብራውያን መጽሐፍ ምዕራፍ 11 የቀጠለ እንደመሆኑ ያነሳቸዋል። እነማንን? እንደነ ሲድራቅ እንደ ሚሳቅና አብድናጎ፣ እንደነ አብርሃም፣ እንደነ ዮሴፍ፣ እንደነ ሙሴ ታላላቅ ሰዎች ትልልቅ ነገር በሕይወታቸው እግዚአብሔር ያደረገባቸውን ሰዎች ጠቅሷል ምዕራፍ 11 ላይ። እነዚህ ምስክሮች ናቸው። እግዚአብሔር በሕይወታቸው ታላቅ ነገር አድርጓል፣ ያሳያል። ቀጥሎ ደግሞ ከቁጥር 35 በኋላ በዕብራውያን መጽሐፍ ምዕራፍ 11 ላይ ሌላኛውንም መልክ ያሳያል። የእምነትን መልክ ምን አይነት? በምድረ በዳ ተቅበዘበዙ፣ ዋጋ ከፈሉ፣ ሌጦ ለብሶ ዞሩ፣ ይህች ዓለም አልተገባቸውምና ተሰቃዩ ብሎ ያስቀምጣል። በእምነታቸው ምክንያት እምነት አንድ መልክ አይደለም ያለው። እምነት ቃል አውጥቶ መውረስ ብቻ አይደለም። እምነት የእሳትን ኃይል ማጥፋት ብቻ አይደለም። እምነት የታመመውን መፈወስ ብቻ አይደለም። እምነት ዋጋ በመክፈል ውስጥም ስለሚገለጥ ምድረ በዳ ውስጥ የተቅበዘበዙት በእምነታቸው ነው። ኢየሱስ ጌታ ነው። አሜን። ተስማማላችሁ?
እነዚህ ሰዎች በምድረ በዳ ተቅበዘበዙ፣ ዋጋ ከፈሉ። ለምን? በእምነታቸው ስላመኑት፣ የያዙትን አልለቅም ስላሉ ዋጋ ከፈሉ ይላል። እና እነዚህን የሚያክሉ የእምነት አባቶች በዙሪያችን አሉ። እናንተ ለምንድን ነው ተስፋ የምትቆርጡት ነው መልእክቱ። እናንተ ለምንድን ነው እምነታችሁ የሚወርደው ነው መልእክቱ። እንደዚህ ደግሞ ይላል፣ ሸክም የሚሆንባችሁን ነገር አንሱና ጣሉ ይላል። ሸክም የሚሆንባችሁን ነገር ጣሉ። ለምንድን ነው ሸክም ይዛችሁ የምትሮጡት? ሸክም የሚሆንባችሁን ነገር ጣሉ። የተሸከማችሁት ሸክም ኃጢአት ላይሆን ይችላል፣ በደል ላይሆን ይችላል። ነገር ግን ጊዜያችሁን የሚበላ ጉልበታችሁን የሚበላ ሩጫችሁን እንዳትቀጥሉ የሚያደርግ የሚያደክማችሁ የሚያዝላችሁን ነገር ጣሉ። ምንድን ነው ሸክም የሆነባችሁ? እናንተ ታውቃላችሁ። በዚህ መጽሐፍ ላይ ግን ሸክም የሆነባችሁን ነገር ጣሉ እያለ ነው። ወገኖቼ ሆይ ሯጮች ሩጫ ሲሮጡ ምን አይነት ልብስ ነው የሚለብሱት? በጣም ቀለል ያለ ልብስ። ምናልባት መንገድ ላይ እንደዚህ አይነት ልብስ ለብሰው ቢዞሩ ብናያቸው አብደዋል ልንል እንችላለን። በሩጫው ሜዳ ግን የሚለብሱት ልብስ በጣም ትንሽዬ ልብስ፣ ምንም አይነት ኪሎ ማታነሳ ቀለል ያለች ልብስ ነው የሚለብሱት። እና ያችን ልብስ ለብሰው ነው ሩጫቸውን የሚሮጡት። ለምን? ሩጫቸውን እንዳያዘገይባቸው ስለሚፈልጉ፣ ወደኋላ እንዳይጎትታቸው ስለሚፈልጉ ስለሚያስፈልግ ያንን ቀለል ያለ ሁሉን አውልቀው ይሮጣሉ። ካፖርት ለብሶ የሚሮጥ ሯጭ አይታችሁ ታውቃላችሁ? ታውቃላችሁ? እሺ፣ ጂንስ ሱሪ ለብሶ የሚሮጥስ ታውቃላችሁ? ኮት እንደኔ ለብሶ የሚሮጥ ሯጭ አለ? የለም። ሲምፕል በጣም ትንሽዬ ጨርቅ ለብሶ ነው የሚሮጡት። ለምን? ቀለል ብሎ መሮጥ ስላለባቸው። እናንተን በእምነታችሁ እንዳትበረቱ፣ ወደፊት እንዳትሮጡ የከለከላችሁን ሸክምን አስወግዱ ይላችኋል በዚሁ ክፍል። ይቀጥልና ደግሞ እንደዚህ ይላል፣ አይ ይሄንን ሸክም ብቻ ሳይሆን ቶሎም የሚከባችሁን ኃጢአት አስወግዱ ይላችኋል። አይጠቅማችሁም። ሩጫችሁን መንገዳችሁን ነው የሚያዘገየው። አስወግዱ ይላል። ምንድነው ቶሎ የሚከባችሁ ኃጢአት? ምንድነው ቶሎ የሚይዛችሁ ኃጢአት? ምንድነው? ወንድሞቼ እና እህቶቼ እናንተም መልእክቱ እንድታገኙ አስወግዱ ይላችኋል። ከዛ ይልና በጽናት ትሮጡ ዘንድ ይላል። ኢየሱስን የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን ተመልክተን ሩጫችንን እንሩጥ ደግሞ ይላል። አሁን ምን አረጉ አለ? የእምነት አባቶችን ተመልከቱ አለ። በጣም በብዙ ነገር ውስጥ አልፈዋል። ጌታን አምነው ጸንተዋል። እስከ መጨረሻው ሩጠዋል። አንዳንዶች ተቅበዝብዘዋል፣ በምድረ በዳ ዋጋ ከፍለዋል። እነሱን ተመልከቷቸዋል። እነዚህን የሚያህሉ ምስክሮች አሉልን አለ። እናንተ አሁን የተጨነቃችሁት፣ እናንተ በሕይወታችሁ ወደፊት መሄድ ያልቻላችሁት፣ ክርስትናችሁን እምነታችሁን ልጥሉ የደረሳችሁበት ዋነኛው ምክንያት ሸክም በዝቶባችኋል። ሸክምን ቀንሱ አላቸው። አይ ሸክም መቀነስ ብቻ አይደለም፣ ቶሎ የሚከባችሁን ኃጢአት አስወግዱ አላቸው። ከዛስ ዓይናችሁን በኢየሱስ ክርስቶስ ላይ አድርጉ አለ። በኃጢአተኞች የተወገረ በመስቀል ላይ የታገሰ በዚህ ሁሉ ታማኝ የሆነውን እርሱን ኢየሱስን ተመልክታችሁ ሩጡ አለ። አሜን። ኢየሱስን ተመልከቱ እስቲ። ኢየሱስን እመለከታለሁ በሉ። ኢየሱስን ተመልከቱ። በክርስትናችሁ ላይ ላለመደናገር ከፈለጋችሁ፣ በክርስትናችሁ ላይ ተስፋ ላለመቁረጥ ከፈለጋችሁ፣ በመንገዳችሁ ላይ ተስፋ ላለመቁረጥ ከፈለጋችሁ የናዝሬቱን ኢየሱስን ተመልከቱ። የናዝሬቱን ኢየሱስን ተመልከቱ። በመስቀል ላይ የታገሰውን ተመልከቱ። ስለ ኃጢአታችን የሞተውን ተመልከቱ። ስለ እኛ የሞተውን ተመልከቱ። የተነሳውን ተመልከቱ። በኃጢአተኞች የተወጋውን ተመልከቱ። የዓለም መድኃኒት ሆኖ ንጉሥ ሆኖ እያለ እጁን በመስቀል ላይ አሳልፎ የሰጠውን ተመልከቱ። በትህትናው እስከ ጥግ የሄደውን እሱን ተመልከቱ። የደከሙትን የሚያጽናናውን እሱን ተመልከቱ። ኢየሱስ ጌታ ነው። ይህንን ነጥብ ለማጠቃለል ሯጮች ከሚሰለጥኑት ስልጠና አንዱ በተለይ የክርስትና ሩጫም ረጅም ርቀት ያለው ወይም ደግሞ ረጅም መንገድ እንደመሆኑ መጠን የአጭር ርቀት ሯጮችን አንጠቀም። እዚህ ምሳሌ ላይ የማራቶን ሯጮችን እንጠቀማለን፣ ረጅም ርቀት ስለሆነ። የማራቶን ሯጮች ሩጫ ሲሮጡ ከሚነገራቸውና ከሚሰለጥኑት ስልጠና አንዱ በሩጫው መካከል ህመማቸውን እንዳያስታውሱ ነው። ይሰማል? ህመማቸውን
ድካማቸውን እንዳያስታውሱ እሱን እንዲያስቡ አይነገራቸውም። እነሱም ለራሳቸው ያንን አይናገሩ። ከዛስ በዙሪያቸው ከበው የሚያጨበጭቡትን ውሃ የሚያቀብሉትን ሰዎች ትኩረታቸውን ሰጥተው ውሃቸውን የሚሰጡትን ምግብ ሁሉ እንዲቀበሉ አይነገራቸውም። ለራሳቸውም ይህንን ይናገራሉ። አይፈልጉም። ሩጫ የምታዩ ሰዎች ማራቶን ጊዜ ላይ ነገር ግን አንድ ነገር በስልጠናቸው መካከል ይነገራቸዋል። እነሱም ያንን ይተገብራሉ። ያንን የተገበረ ሯጭ ያሸንፋል። ብዙ ጊዜ ምንድነው መጨረሻ ላይ የምትዘረጋውን ያችን ሪቫን በጥሶ መግባትን እንዲያስብ አልቲሜትሊ መጨረሻ ላይ አቺቭ የሚያደርገውን ያንን ነገር ነው በደንብ የሚነገረው። ስለዚህ ሯጩ ሲሮጥ መስመሩን ይዞ መጨረሻ ላይ የሚበጥሳትን ያችን ሪቫን አስቦ የሚሮጥ ከሆነ ሩጫውን ያሸንፋል። ሩጫውን ፍጻሜ ጋር ይደርሳል። አንደኛ ላይ ወጣ ይችላል፣ ሊወጣም ይችላል፣ ላያሸንፍ ይችላል። ነገር ግን ሩጫውን ከግብ ያደርሳል። ወዳጆቼ ክርስትናም እንደዚህ ነው። እግዚአብሔር የጠራንን እግዚአብሔርን ከማሰብ ይልቅ የጠራንን ጌታ ኢየሱስን ከማየት ይልቅ ብዙ ጊዜ እኛ የምናየው ቁስላችንን ነው፣ ህመማችንን ነው፣ የታመምንበትን ነው፣ የተጎዳንበትን ነው። አዳኙን አናስብም። አዳኙን ብናስበው በሽታውን ማሰብ አንችልም። ሯጩ ሲሮጥ ያንን የሚያመውን ህመም ማያስብበት ትልቁ ምክንያት ሩጫውን ሲያሸንፍ ሲጨርሰው የሚያገኘውን ሽልማት ስለሚያስብ ነው። ስለዚህ በህይወታችን በክርስትና መንገዳችን ብዙ ጊዜ በሽታችንን፣ ስቃያችንን፣ ድካማችንን ካሰብን አቺቭ የምናደርገው ነገር የለም። ነገር ግን የናዝሬቱን ጌታ ኢየሱስን ካየን፣ የእምነታችን ራስ የሆነውን ጌታ ካየን፣ አዳኝ የሆነውን ካየን፣ የሚረዳንን እሱን ካየን በሽታችንን ልናስታውሰው አንችልም። እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን። አሜን። በጽናት እንሮጥ ዘንድ እግዚአብሔር ይርዳን። በሽታችንን ቁስላችንን ከማሰብ ይልቅ አዳኛችን ሁልጊዜ እንድናየው እንድናስበው ጌታ ይርዳን። ሁለተኛው ነጥብ በዚህ ክፍል ላይ የዕብራውያን ጸሐፊ የሚናገረው ስትገሰጹም ኢየሱስን ተመልከቱ። አሜን። እግዚአብሔር ስርዓትን ሊያስተምረን ሲገስጸን ሲቀጣንም ኢየሱስን ተመልከቱ። ብዙ ጊዜ ስንቀጣ የሆነ ነገር ሲዘገይብን እግዚአብሔርን መጠበቅ በጣም ይከብደናል። አይ ብለን አቅጣጫ እንቀይራለን። እና ለዕብራውያን ሰዎች እየተናገረ ያለው አው እምነታችሁ ደክሟል፣ አው ከመንገዳችሁ ልትወጡ እንደሆነ የሚያሳይ ብዙ ነገር አለ። ግን አንድ ነገር ልንገራችሁ፣ አባት የሚቀጣው የሚወደውን ልጁን ነው አለ። አባት የማይቀጣው ልጅ ዲቃላ ነው ይላል። ቃሉ ነው የሚለው አይደለም። ልጄ ሆይ የጌታን ቅጣት አታቅል፣ በሚገስጽህም ጊዜ ተስፋ አትቁረጥ። ምክንያቱም ጌታ የሚወደውን ይገስጻል፣ እንደ ልጅ የሚቀበለውን ይቀጣል። እግዚአብሔር እንደ ልጆቹ ይዟችኋልና የተግሳጽን ምክር ታገሱ። ለመሆኑ አባቱ የማይቀጣው ልጅ ማን ነው? ልጆች ሁሉ በሚቀጡበት ቅጣት ተካፋይ ካልሆናችሁ ዲቃሎች እንጂ ልጆች አይደላችሁም። ከዚህም በላይ እኛ ሁላችን የሚቀጡን ምድራዊ አባቶች ነበሩን፣ እናከብራቸውም ነበር። ታዲያ ለመናፍስት አባት እንዴት አብልጠን በመገዛት በሕይወት አንኖርም? አባቶቻችን መልካም መስሎ እንደታያቸው ለጥቂት ጊዜ ይቀጡን ነበር። እግዚአብሔር ግን የቅድስናው ተካፋዮች እንድንሆን ለእኛ ጥቅም ሲል ይቀጣናል። ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። እና አባት የሚወደውን ልጅ ይቀጣል። ምናልባት የሥጋ አባቶቻችን እንደመሰላቸው እንደ መረዳታቸው መጠን ቀጥተውናል። ለነሱም እነሱን ማክብረን ተከትለናቸዋል። እግዚአብሔር ግን በቅድስና እንኖር ዘንድ እንደ አባት ይቀጣናል፣ ይገስጸናል። ስለዚህ ሲገስጸን እግዚአብሔር ሲገስጸን ዝም ሲለን ምናልባት ለጸሎታችን በሚገባን መልኩ ምላሽ ስናጣ በፈለግነው መንገድ መሄድ ስንፈልግ ኖ ሲለን አቅጣጫችንን እሱ ሲይዘው መስመራችንን እሱ ሲይዘው ያኔም ትኩረታችሁን በኢየሱስ ክርስቶስ ላይ አድርጉ። አቅጣጫ አትቀይሩ። የመንግስት ሰራተኞች በመንግስት ቢሮ እየሰራችሁ ሁሉም ሰዎች የሚጠቀሙትን አቅጣጫ አትጠቀሙ። ጉቦ ጋር አትሄዱ። እግዚአብሔር በማይከብር ስፍራ አትገኙ። ከአመፅ ጋር አትተባበሩ።
እንደዚህ ካልሆነ ህይወት ለውጥ የለም ብላችሁ ሌላ አቅጣጫ ሌላ መንገድ አትምረጡ። እግዚአብሔር የመረጠላችሁን ኑሩ። ዝም ብላችሁ ነገሮች እንዳሰባችሁት ባይሆን የተሳካላችሁ ባይመስላችሁ እግዚአብሔር የመረጠው መንገድ ከሆነ ያኔም ኢየሱስን ተመልክታችሁ እሱን ተከተሉት። የዛሬ 10 ዓመት ጌታን ለማገልገል ስመጣ ከምሰራበት ድርጅት በወንጌል ምክንያት ተባረሬ ነው የወጣሁት እና በጣም ያማል ጊዜው። ግን እግዚአብሔር ይረዳኝ። እዛን ጊዜ ምንድነው ቃል ሰጠኝ። ምሰራ የነበረው ኢትዮጵያ አየር መንገድ ነው። ታውቁታላችሁ ሁላችሁም ብዬ አስባለሁ። እና ስወጣ ጌታ የሰጠኝ ቃል መከራ ይብዛብ የሚል መልእክት ነው የሰጠኝ ጌታ። መከራ ይብዛብ የሚል እና የመከራው መብዛት ፍጻሜው ምን እንደሆነ ስለተረዳው ነው በቃ ጌታ በዛ ሊያስተምረኝ የወደደው። ዮሴፍ መከራ በዛበት፣ መጨረሻው በጣም ያማረ ነበር። የሚገርም እኮ ነው። እና እየዞርኩ ሰብክ ነበር። መከራ ይብዛባችሁ፣ መከራ ይብዛባችሁ፣ መከራን አትጥሉት እያልኩ ሰብክ ነበር። እና አሁን ላይ ሳስበው ቁጭ ብዬ ሳስበው የትም ስለደረስኩኝ አይደለም የማወራችሁ፣ ግን ጌታ በህይወቴ ቸር ስለሆነ ነው ማወራችሁ። እና ምንድነው ያ መከራ የበዛው ዛሬ ላይ ቢሆን ምናልባት ማልቋቋመው መከራ ሁሉ በዝቶብኛል። መብላት ፈልጌ 3-4 ቀን ምግብ ሳልበላ የዋልኩበት ያደርኩበት ቀን አለ። ያለ ጫማ ከስር ካርቶን አድርጌ የሄድኩባቸው ጊዜያቶች አሉ። ምናልባት ዛሬም በዚህ ህይወት የምታልፉ ሰዎች እዚህ ጉባኤ ውስጥ ልትኖሩ ትችላላችሁ። እኔ አላውቅም። የታክሲ አጥቼ በእግር ረጅም መንገድ የሄድኩባቸው ጊዜያቶች አሉ እና በዚያ ሁሉ ግን እየዞርኩኝ ኳየር ላይ የሆኑ ህብረት ላይ የገባው መከራ ይብዛባችሁ ምክንያቱም መጨረሻው ይሄ ነው ብዬ ሰብካለሁ። እና እግዚአብሔር ቸር ነው። አሜን። ነገር ይለወጣል። አሜን። ነገር ይቀየራል። አሜን። ባይቀየርም ኢትሶክ ዳዝ ማተር ምንም ችግር የለው፣ ግን ይቀየራል። ያሰብነው ቢሳካም መልካም ነው፣ ባይሳካም ችግር የለውም ዋናውን ከያዝን ብቻ። እናንተ ግን በመከራ ስታልፉ ትኩረታችሁ እንዳትቀይሩ። ብቻ እናንተ በስቃይ ስታልፉ የሆነ ነገር ስታጡ አቅጣጫችሁን አይናችሁን ከኢየሱስ ክርስቶስ ላይ እንዳታነሱ። አይናችሁ በኢየሱስ ላይ ይሁን። አሜን። ትኩረታችሁ በኢየሱስ ላይ ይሁን። አሜን። በኢየሱስ ላይ ይሁን እንጂ ሌላው ብዙ ተጨማሪ ነው፣ አያስጨንቅም። አው የመከራ ጊዜ ያሰቃያል። የመከራ ጊዜ ያስለቅሳል። የመከራ ጊዜ በጣም ብዙ እንድናነባ ያደርጋል። የመከራው ጊዜ በጣም ብዙ እንድንተክዝ ያደርጋል። ከሰው ያነስል ሊመስለን ይችላል። እኔ ቅድም የነገርኳችሁ የህይወቴ ምስክርነት በጣም ብዙ ሰው እንደ ውሻ ረግጦኛል። እጄን ዘርግቼ እጁን መልሶብኝ ያውቃል። ሰው በሰው መካከል ማለት ነው። ወገኖቼ ልንገራችሁ፣ ብቻ ኢየሱስ ላይ አይናችሁን አርጉ እንጂ ነገር ይቀየራል። አሜን። ኢየሱስ ላይ አርጉ እንጂ ሁሉም ቀላልና ተራ ነገር ነው። አሜን። ሁሉም የሚያልፍና የሚጠፋ ነው። አንዱም ዘላቂ የለም። አንዱም ማለት ነው። ትኩረታችን በኢየሱስ ላይ ይሁን። አይናችን በኢየሱስ ላይ ይሁን። አይኖቻችን በናዝሬቱ ጌታ በኢየሱስ ላይ ይሁን። በመስቀል ላይ በታገሰው ጌታ ላይ ይሁን። ስቃይ፣ ሁሉም ነገር ኃላፊ ነው፣ ለተወሰነ ጊዜ ነው። በጣም ብዙ ጊዜ ስለ ስቃይ፣ ስለ መከራ፣ ስለ ፈተና ሳስብ ይህንን ክፍል ሳስብ አንድ ነገር አስባለሁ። የቀዶ ጥገና የሚያደርጉ ሐኪሞችን አስባለሁ። ይህን ክፍል ሳስብ እና ቀዶ ጥገና የሚያደርጉ ሐኪሞች በጣም ፔን ያለውን ስራ ነው የሚሰሩት፣ ስቃይ ያለውን ስራ ነው የሚሰሩት እና ከውስጣችን የሆነ ነገር ለማውጣት ሰውነታችንን ቀደው ከዛ የቀደዱትን ደግሞ ከእንደገና ሰፍተው በጣም ያማል ነገሩ። ይህ ኃላፊነት የሚሰማው ግን ዶክተር ይህንን እያደረገ ያለው ከውስጣችን ሌላውን ነገራችን ኢንፌክት ሊያደርግ ሊጎዳ የሚችለውን ነገር እድሜያችንን ምናልባት ሊያሳጥር የሚችለውን ነገር ሊያወጣው ነው እንጂ ሊጎዳን ወይም ሊገለን አይደለም። ወዳጆቼ ልክ እንደዚሁ ነው። በህይወታችን መከራ ሲያልፍ፣ በህይወታችን ስቃይ ሲያልፍ እግዚአብሔር ስለተወን አይደለም። እግዚአብሔር ሊያጠፋን አይደለም። እግዚአብሔር ሊገለን አይደለም። እግዚአብሔር ሊያስተምረን ነው። እግዚአብሔር ከፊት ለፊታችን ያለውን ክፉ ነገር እየከለከለን ነው እና ያ ሐኪም ሊጎዳን ሊገለን ያለውን ነገር ከውስጣችን አውጥቶ እድሜያችን እንዲረዝም የሆነ ጊዜ እንዲቀጥል ለማድረግ እንደሚያደርገው እግዚአብሔርም በህይወታችን ከፊት ለፊታችን ያለውን ነገ
ሊያቀነጭረን፣ ሊያጠፋን፣ ሊያሳንሰን፣ ተራ ሊያደርገን ያለውን ነገር እንድናልፍ ስለሚፈልግ፣ እንድንጀግንለት ስለሚፈልግ፣ ብርቶች እንድንሆንለት ስለሚፈልግ፣ እሱም ብቻ የሙጥኝ ብለን እንድንይዘው ስለሚፈልግ በብዙ ፈተና ውስጥ ሊያሳልፈን ይችላል። ሊቀጣን ይችላል። አባታችን ነው። አባቴ ሆይ ዝም አትበለኝ፣ መቀጣት ባለብኝ ቦታ ቅጣኝ ብሎ መጸለይ ብልሃት ነው። አሜን። እግዚአብሔር መልካም ነው። አሜን። ሶስተኛው ነጥብ የዕብራውያን ጻፊ የሚነግራቸው ትኩረታችሁን በኢየሱስ ላይ አድርጉ ይልና ለምን ሲባል በቅድስና ለመመላለስ ትኩረታችሁን በኢየሱስ ላይ አድርጉ ይላል። ከቁጥር 12 እስከ 27 ባለው ስናይ ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ፣ ለመቀደስም ፈልጉ። ያለ ቅድስና ማንም ጌታን ማየት አይችልም። ከእናንተ ማንም የእግዚአብሔር ጸጋ እንዳይጎድልበት ደግሞ መራራ ስር በቅሎ ችግር እንዳያስከትልና ብዙዎችን እንዳይበክል ተጠንቀቁ። ለአንድ ጊዜ መብል ሲል ብኩርናውን እንደሸጠው እንደ ኤሳው ማንም ሴሰኛ ወይም እግዚአብሔርን የማያከብር ሆኖ እንዳይገኝ ተጠንቀቁ። በቅድስና ትኖሩ ዘንድ ትኩረታችሁን በኢየሱስ ላይ አድርጉ። በዚህ ክፍል ላይ እንደምታዩት ከ12 እስከ 17 እንደምታዩት ቅድስና በጣም የምርጫ ጉዳይ ሳይሆን ግዴታ እንደሆነ ነው የሚናገረው። ለምን ሲባል ቁጥር 14 ላይ እንደዚህ ይላል፣ ያለ ቅድስና ማንም ጌታን ማየት አይችልምና ይላል። ከእናንተ ማንም የእግዚአብሔር ጸጋ እንዳይጎልበት ደግሞ መራራ ስር በቅሎ ችግር እንዳያስከትልና ብዙዎች እንዳይበከሉ ተጠንቀቁ ይላል። ያለ ቅድስና እግዚአብሔርን ማየት አይችልም ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አይችልም ይልና ዕብራውያን ምዕራፍ 11 ላይ። እዚህ ላይ ደግሞ ያለ ቅድስና እግዚአብሔርን ማየት አይቻልም ይላል። ወዳጆቼ እግዚአብሔርን ከማየት በላይ ምን አለ? እግዚአብሔርን ከማየት በላይ ምን ለኛ ትልቁ ድላችን ምንድን ነው? እሷ ያለ ቅድስና ማንም እግዚአብሔርን ማየት አይችልም ይላል። ቅድስና ግዴታ ነው ይላል። እግዚአብሔር ከሚፈልጋችሁ ነገር እንዳትጎሉ፣ እንደ ኤሳው እንዳትሆኑ ብሎ ያስጠነቅቃል። አይገርምም? የከበረ ነገር ተሰጥቶ በረከት በሚመጣበት ጊዜ በረከቱን ቢፈልግ ሊያገኘው አልቻለም። ኤሳው ቢፈልግ ከሸጠው በኋላ ያንን ነገር ሊመልሰው አልቻለም። ኤሳው ምናልባት ስንቶቻችን ነን ኪሳችንን ለመሙላት ስንል ቅድስናችን እንደ ተራ ነገር ይጣልን፣ ጌታን መውደዳችን ይጣልን፣ ከጓደኞቻችን ጋር ለመመሳሰል ስንል አራዳ ለመምሰል ስንፈልግ እንቋችንን ዋናችንን ጌታ የሚከብርበትን ነገር ይጣልን። በስራ ቦታችን፣ በትምህርት ቤታችን ከጓደኞቻችን ጋር በዙሪያ ያሉትን ሰዎች እያየናቸው የሆነ ነገራችንን ልናረካ የሆነ ነገራችንን ልንሞላ ብለን ስንቶቻችንን ዋናችንን ይጣልን? ስንቶቻችንን ቅድስናችንን እንደ ተራ ነገር ያየን እግዚአብሔርን ለማየት የተሰጠንን ትልቁን እድል የጣልን ስንቶቻችንን በተራ ነገር ይቀየርን? የማይዘልቀውን የማያዛልቀውንም ጭምር ለማግኘት ስንቶቻችንን ዋናውን ይጣልን? ወዳጆቼ እግዚአብሔር ዛሬ እያነቃን ያለ ይመስለኛል። በቅድስና ለመኖር አይኖቻችሁን ክርስቶስ ላይ አድርጉ። ጓደኞቻችሁ ላይ አይደለም፣ አይኖቻችሁን ጎረቤቶቻችሁ ላይ አይደለም፣ ሚዲያው ላይ አይደለም። መዘመን ከተባለ ትኩረታችሁን በኢየሱስ ላይ አድርጉ። አራዳ መሆን ከተባለ አይኖቻችሁን በኢየሱስ ላይ አድርጉ። ብልጠት ከተባለ አይኖቻችሁን በክርስቶስ ላይ አድርጉ። በሚያዛልቀው ላይ አድርጉ። በሚያድነው ላይ አድርጉ። በሚፈውሰው ላይ አድርጉ። ዘላለም ሕይወት በሚሰጠው ላይ አድርጉ። ዘላለማችሁን ሊያስተካክል በሚችለው ላይ አድርጉ። በጣም ብዙ ነገሮች በዚህ ዘመን ተራ ሆነዋል። ትዳርን መፍታት ተራ ነገር ሆኗል። ትዳር ላይ ትዳር መደረብ ተራ ነገር ሆኗል። በቤተ ክርስቲያን ስንመጣ መልአክ፣ መስሪያ ቤት ስንሄድ ጭራቅ፣ ከተማ ስንታይ ሌላ፣ ሰፈር ላይ ሰዎች የሚያውቁን በማይሆን ምስክርነት። እግዚአብሔር ከዚህ ሕይወት ያውጣን። አሜን። እግዚአብሔር ከተደባለቀ ሕይወት ያውጣን። አሜን። እግዚአብሔር ከቅይጥነት ያውጣን። አሜን። እግዚአብሔር በልዩነት እንድንመላለስ ይርዳን። አሜን። በልዩነት ለእግዚአብሔር መኖር ይሁንልን። እግዚአብሔር ደስ በሚሰኝበት በሚከብርበት እሱ በሚታይበት መመላለስ ይሁንልን። ሕይወታችን ይናገር። የተለወጠ ሕይወት ይብዛልን። የሚታይ ሕይወት ይብዛልን። የሚመሰክር ሕይወት ይብዛልን። የሚሰብክ ሕይወት ይብዛልን።
ሰዎችን የሚያድን ሕይወት ይብዛልን። ትውልድን የሚታደግ ሕይወት ይብዛልን። የሚያስመልጥ ሕይወት ይብዛልን። መናገር ብቻ ሳይሆን መኖር ይብዛልን። መስበክ ብቻ ሳይሆን የሰበክነውን መኖር ይሁንልን። መዘመር ብቻ ሳይሆን የዘመርነውን መኖር ይሁንልን። እግዚአብሔር አፍተር ኦል ውስጣችንን ያያል፣ ልባችንን ያያል፣ ጓዳችንን ያያል። ከሱ ጋር በምን እንደምንመላለስ ጠንቅቆ ያውቃል። መልበሳችን፣ ማጌጣችን፣ መንዳታችን፣ ማግኘታችን፣ በሰው መጨብጨባችን እግዚአብሔርን አይሸውደው። ስለዚህ ለእግዚአብሔር መለየት ይሁንልን። ለእግዚአብሔር በጓዳችን መለየት ይሁንልን። ለእግዚአብሔር በአደባባይ መለየት ይሁንልን። ለእግዚአብሔር በሰዎች ሁሉ መካከል በልዩነት መመላለስ ይሁንልን። መደባለቅ በኢየሱስ ክርስቶስ ስም ከቤታችን ይውጣ፣ ከጓዳችን ይውጣ፣ ከሥራ ቦታችን ይውጣ። ወገኖቼ እንደዚህ ብዬ ልጠይቃችሁ፣ ወጣቶች፣ ሕፃናት፣ አዋቂዎች፣ እናቶች፣ አባቶች እንደዚህ ብዬ ልጠይቃችሁ፣ በሰው እንዲጨበጨብላችሁ ነው ወይስ በሰውና በመልአክ ፊት በላይ ያኔ እንዲጨበጨብላችሁ ነው የምትፈልጉት? የትኛው ላይ ነው እየሰራችሁ ያላችሁት? ዛሬ መንቃት ይሁንልን። አሜን። ዛሬ መንቃት ይሁንልን። የትኛው ላይ ትኩረት ሰጥታችሁ እየሰራችሁ ነው? ሰው ለሚያየው ነገር፣ ሰው ለሚያጨበጭበው ክላውት፣ ሰዎች ለሚሰጡት ምስጋና ከሰዎች ጋር ተመሳስላችሁ ከሰው ለሚገኘው ነገር ነው እየሰራችሁ ያላችሁት ወይስ ለየትኛው እየሰራችሁ ነው? እግዚአብሔር ይርዳል። አራተኛው የዕብራውያን ጻፊ እዚህ ጋር የሚያነሳው ከቁጥር 18 እስከ 29 ባለው የማይናወጠውን መንግስት ለመቀላቀል ትኩረታችሁን በኢየሱስ ላይ አድርጉ። የማይናወጠውን መንግስት፣ ዘመን የማይቀይረውን መንግስት ለመቀላቀል ከዛ ላለመጉደል ትኩረታችሁን በኢየሱስ ላይ አድርጉ። እዚህ ክፍል ላይ በጣም የሚገርሙ ነገሮች፣ ሁለት ነገሮችን ያነጻጽራል። አንደኛው በሙሴ ዘመን የነበረውን ያንን በሲና ተራራ ላይ የሆነውን ነገር ያመጣና ደግሞ በጽዮን ተራራ ላይ ሊሆን ያለውን ጋር ያነጻጽራል። ኮምፔር ሲያደርገው ያኛው መንግስት አናውጧል፣ ምድርን ብቻ ነው። ይሄ ደግሞ በጣም ታላቅ ነው። ከጸናን የዚህ መንግስት ተካፋዮች ነን። ካልጸናን፣ እምቢ ካልን ደግሞ ቴምፖራሪ የሆኑን ከመረጥን፣ ጊዜያዊውን ከመረጥን አምላካችን የሚያጠፋ እሳትም ነው። ስለዚህ ወገኖቼ የማይናወጠውን መንግስት ለመቀላቀል ከዚህ መንግስት ላለመጉደል ትኩረታችሁን በኢየሱስ ላይ አድርጉ። ትኩረታችን በኢየሱስ ላይ ይሁን። ትኩረታችን በኢየሱስ ላይ ይሁን። የማይናወጥ ጌታ አለን። የማይናወጥ መድኃኒት አለን። ዘላለማዊ ንጉሥ አለን። ከዚህ መንግስት እንዳንወጣ፣ ከዚህ መንግስት እንዳንጎድል ሁላችንም ትኩረታችን በክርስቶስ ኢየሱስ ላይ ማድረግ ይሁንልን። በክርስቶስ ኢየሱስ ላይ ማድረግ ይሁንልን። የክርስትና ሕይወት ፈጥኖ መሮጥ ላይ የተመሰረተ ሳይሆን የክርስትና ሕይወት የተመሰረተው በክርስቶስ ላይ ትኩረት ማድረጋችን ላይ ነው። ትኩረታችን በኢየሱስ ላይ ይሁን። ስትደክሙ ትኩረታችሁ በኢየሱስ ላይ ይሁን። በልዩ ልዩ ፈተና ላይ ስታልፉ ትኩረታችሁ በኢየሱስ ላይ ይሁን። ኃጢአት ሲከባችሁ ትኩረታችሁ በኢየሱስ ላይ ይሁን። ሸክም ሲበዛባችሁ ትኩረታችሁ በኢየሱስ ላይ ይሁን። ፈልጋችሁ ስታጡ እግዚአብሔር ሊያስተምራችሁ ሲወድ ዝም ያላችሁ ሲመስላችሁ ትኩረታችሁ በኢየሱስ ላይ ይሁን። ግራ ስትጋቡ፣ መንገድ ሲጠፋባችሁ፣ ሰዎች ሁሉ ጥሏችሁ የሄደ ሲመስላችሁ ትኩረታችሁ በኢየሱስ ላይ ይሁን። ትኩረታችን መስቀል ላይ በተሰቀለው ላይ ይሁን። ትኩረታችን በሚያድነው ላይ ይሁን። ትኩረታችን በሚቀድሰው ላይ ይሁን። ሩጫውን በጽናት ለመሮጥ ትኩረታችን በኢየሱስ ላይ ይሁን። ለመቀደስ ትኩረታችን በኢየሱስ ላይ ይሁን። በልዩ ልዩ ነገር እግዚአብሔር ሲቀጣን ሲያስተምረን ትኩረታችን በኢየሱስ ላይ ይሁን። ካዘጋጀልን ከማይናወጠው መንግስት ላለመጉደል ትኩረታችን በኢየሱስ ላይ ይሁን። እንጸልይ። ትኩረታችንን የወሰደውን ነገር ሁሉ በእግዚአብሔር ፊት ይዘን እንቅረብ። ትኩረቴ በአንተ ላይ ይሁን ጌታ ሆይ። አይኖቼ በአንተ ላይ ይሁን ጌታ ሆይ። አይኖቼ በአንተ ላይ ይሁኑ። ከአንተ ላይ አይኖቼን ማንሳት አልፈልግም።